ማንቸስተር ዩናይትድ በዝውውር መስኮቱ ላይ በንቃት እንዲሳተፍ ይጠበቃል። እውነታው ግን ማንቸስተር ዩናይትዶች እስካሁን ያስፈረሙት 3 ተጫዋቾችን ብቻ ነው። ታዲያ ማንቸስተር ዩናይትድ ከዚህ በኋላ ተጫዋቾችን አያስፈርምም ወይ የሚለው ጥያቄ በርካቶችን የሚያነጋግር ሆኗል። ማንቸስተር ዩናይትድ በዝውውር መስኮቱ ላይ ዝግ ያለ እንቅስቃሴ እያደረገ ያለበት ምክንያት ምንድን ነው? በቀጣዮቹ 3 ሳምንታት ማንቸስተር ዩናይትድ አዳዲስ ተጫዋቾችን ያስፈርም ይሆን? የማንቸስተር ዩናይትድ የወቅቱ እቅዶች ምንድን ናቸው? የትኞቹ ተጫዋቾች ክለቡን ለቀው ይወጣሉ? ይህንን ጉዳይ በዛሬው ፕሮግራማችን ላይ እንመለከተዋለን። ሰላም አድማጮች፣ እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል የዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ፣ ቪዲዮን ደግሞ ላይክ እያደረጋችሁ ይህንን ፕሮግራም መጀመራችሁን አስታውሱ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉልሰገድ አብሬያችሁ ቆይታ አደርጋለሁ። ፈጣሪ ፈቅዶ ዛሬም በተለያዩ ፕሮግራሞች ከእናንተ ጋር ተገናኘን። በመጀመሪያ ፕሮግራማችን ክፍል የማንቸስተር ዩናይትድ የክረምት የተጫዋቾች የዝውውር መስኮት እንቅስቃሴዎችን በስፋትና በጥልቀት የምንመለከት ይሆናል ማለት ነው። አሁን እንግዲህ ተወዳጁ የዓለማችን ሻምፒዮና የእንግሊዝ ፕሪሚየር ሊግ ሊጀመር የቀረው ከ3 ሳምንት ያነሰ ጊዜ ብቻ ነው። በተለይም ደግሞ ትላልቆቹ ክለቦች በዝውውር መስኮቱ ላይ ራሳቸውን ለማጠናከር በቡድናቸው ውስጥ ያሉትን ክፍተቶች ለመሙላትና ለመሸፈን ከፍተኛ ጥረቶችን እያደረጉ ይገኛሉ። በተለይም ደግሞ እንደ ማንቸስተር ሲቲ፣ ቶተንሃም ሆትስፐርስ፣ እንደነ ቼልሲ ያሉ ክለቦች በዝውውር መስኮቱ ላይ በንቃት እየተሳተፉ ነው የሚገኙት። ኢቨን አርሰናልም እስካሁን 2 ተጫዋቾችን አስፈርሟል። የጊማሬሽ ዝውውር ደግሞ በቀጣዮቹ ቀናት ይጠናቀቃል ተብሎ ይጠበቃል። ከዚህ በተጨማሪ ደግሞ ቪኒሽስንም ለማስፈረም ከፍተኛ እንቅስቃሴ እየተደረገ ነው ያለው። በማንቸስተር ዩናይትድ በኩል ግን ያለውን ሁኔታ ስንመለከት አሁንም ቢሆን በዝውውር መስኮቱ ላይ ማንቸስተር ዩናይትዶች በትክክል መድፈን የሚገባቸውን ቦታዎች እስካሁን ድረስ አለመድፈናቸው በርካታ ጥያቄን የሚያስነሳ ጉዳይ ሆኗል። ማንቸስተር ዩናይትድ እስካሁን ድረስ 3 ተጫዋቾችን ብቻ ነው በዚህ የክረምት የተጫዋቾች የዝውውር መስኮት ማስፈረም የቻሉት። ዮሪ ቱሊማንስን ከአስቶን ቪላ እና አንድሬ ሳንቶስን ከቼልሲ በአጠቃላይ 85 ሚሊዮን ፓውንድ በማውጣት እነዚህን 2 ተጫዋቾች ማስፈረም ችለዋል። ከዚህ በተጨማሪ ደግሞ ካርል ዳርሎውን ከሊድስ ዩናይትድ ወደ ክለባቸው እንዲመጣ ማድረግ ችለዋል። ያው ካርል ዳርሎ የሴኒ ላመንስ 2ኛ ተጣዋቂ ግብ ጠባቂ እንዲሆን ነው ማንቸስተር ዩናይትድ ይህንን ግብ ጠባቂ ማስፈረም የቻለው። ነገር ግን ደግሞ የዩናይትድ አሁን ያለበት ሁኔታ፣ አሁን ያሉበት ክፍተቶች 3 ተጫዋቾችን በማስፈረም ብቻ የሚደፈን ነው ወይ የሚሉ በርካታ ጥያቄዎች ይነሳሉ። አሁን የማንቸስተር ዩናይትድን የዝውውር መስኮት እንቅስቃሴ ስናነሳ ብዙ ጥያቄዎችን በዝርዝር መመልከት ያስፈልጋል። በተለይም ማንቸስተር ዩናይትድ በባለፉት ጥቂት ወራት በማይክል ካሪክ ጊዜያዊ አሰልጣኝነት በጣም ጥሩ ጊዜን ያሳለፈ ክለብ ነው። በሚቀጥለው ዓመት በቻምፒየንስ ሊግ፣ በፕሪሚየር ሊግ በተለያዩ የውስጥ ውድድሮች ላይ ይጠበቃል። ታዲያ ከአዲስ አዳጊው ሃል ሲቲ ጋር ኦገስት 22 ከሚደረገው ጨዋታ በፊት ማንቸስተር ዩናይትድ እነዚህን ጥያቄዎች በደንብ በሚገባ መመለስ ይጠበቅበታል። የመጀመሪያው ጉዳይ ማንቸስተር ዩናይትድ 3ኛ የአማካይ መስመር ተጫዋች ያስፈርማል ወይ የሚለው ጉዳይ ነው። ሳንቶስና ቴሌማንስን አስፈርመዋል። የማንቸስተር ዩናይትድ ደጋፊዎች የዝውውር መስኮቱ ከመከፈቱ በፊት ጥያቄ ቢቀርብላቸው ሳንቶስም ሆነ ቴሌማንስ ማንቸስተር ዩናይትድን ይቀላቀላሉ የሚል ግምትና እምነት አልነበራቸውም። በተለይ ማንቸስተር ዩናይትድ ኤደርሰንን ከአታላንታ ለማስፈረም በጣም ከፍተኛ እንቅስቃሴዎችን አድርገዋል። እንደውም የተጫዋቹን ፊርማ ለማግኘት እጅግ በጣም የተቃረበበት ጊዜ ሁሉ ነበር። በኋላ ላይ ግን ተጫዋቹ ሜዲካል በሚያደርግበት ጊዜ የጤና እክል በመገኘቱ ምክንያት ማንቸስተር ዩናይትድ ፊቱን ወደ ሌሎች ተጫዋቾች ለማዞር ተገዷል። እንደውም እንደዚያ ቴሌግራፍ ዘገባ ከሆነ ማንቸስተር ዩናይትድ የመጀመሪያ ፕራይም ታርጌቱ የነበረው በዚህ የክረምት የተጫዋቾች የዝውውር መስኮት ኤሎይት አንደርሰንን ከኖቲንግሃም ፎረስት ማስፈረም ነበር። ነገር ግን ኤሎይት አንደርሰን ማንቸስተር ሲቲን ተቀላቅሏል። እንዲሁ ደግሞ ማቴዎስ ፈርናንዴዝን ከዌስትሃም ለማስፈረም ማንቸስተር ዩናይትድ ከፍተኛ እንቅስቃሴ አድርጎ ነበር። ነገር ግን ይህንንም ተጫዋች ማግኘት አልቻለም። ተጫዋቹ ወደ ቶተንሃም ሆትስፐርስ ተዘዋውሯል። ስለዚህ ማቴዎስ ፈርናንዴዝንና ኤሎይት አንደርሰንን ማግኘት ያልቻለው ማንቸስተር ዩናይትድ ፊቱን ወደ ሌሎች ተጫዋቾች አዙሮ ዮሪ ቲሊማንስንና አንድሬ ሳንቶስን ወደ ክለቡ እንዲመጡ ማድረግ ችሏል ማለት ነው።
እና ማንቸስተር ዩናይትድ አሁን ሶስተኛ የአማካይ መስመር ተጫዋች ያስፈርማል የሚለው ጥያቄ መመለስ ያለበት ጥያቄ ይመስለኛል። በእርግጥ ማኑኤል ኡጋርቴ በክለብ ውስጥ እንደ ጥሩ የተከላካይ አማካይ ተጫዋች ሆኖ ማገልገል የሚችል ተጫዋች ነው። ግን ማኑኤል ኡጋርቴ ጉዳት አጋጥሞታል በዓለም ዋንጫው ጊዜ እንደተመለከት ነው እና እንደውም በመጀመሪያዎቹ ጨዋታዎች በማንቸስተር ዩናይትድ እናየዋለን ተብሎ የማይጠበቅ ተጫዋች ነው። ከዚህ በተጨማሪ ተጫዋቹን ዩናይትድ እንኳን ልሽጠው ብሎ ቢል የተጎዳን ተጫዋች ማንም መግዛት ስለማይፈልግ ማኑኤል ኡጋርቴንም ለመሸጥ እንኳን ማንቸስተር ዩናይትድ የሚችልበት ሁኔታ ላይ አይገኝም። ስለዚህ አሁን ባለው ሁኔታ ማንቸስተር ዩናይትድ እነዚህን ሁለት የአማካይ መስመር ተጫዋቾች አስፈርመው ብቻ ነው ሲዝኑን ለመጀመር እየተንቀሳቀሰ ያለው። በእርግጥ እንደ ማሰን ማውንት ያሉ ተጫዋቾች እነ ኮቢ ሜይኑ፣ ብሩኖ ፈርናንዴዥ በዚህ በማንቸስተር ዩናይትድ የአማካይ መስመር ስብስብ ውስጥ ያሉ ጥሩ ተጫዋቾች እንደሆኑ ማንሳት ይቻላል። ነገር ግን ደግሞ አሁንም ማንቸስተር ዩናይትድ ሌላ በጣም ጥሩ የሆነ አድቫንስድ የአማካይ መስመር ተጫዋች ያስፈልገዋል የሚሉ በርካታ ሀሳቦች ይነሳሉና ማንቸስተር ዩናይትድ በእርግጥ ሶስተኛ የአማካይ መስመር ተጫዋች ለማስፈረም ከፍተኛ እንቅስቃሴዎችን እያደረጉ ነው የሚገኙት። በመጪዎቹ 3 ሳምንታት ገደማ ማንቸስተር ዩናይትድ ተጨማሪ የአማካይ መስመር ተጫዋች ያስፈርም እንደሆነ እንመለከታለን። እናንተም ሀሳቦቻችሁን ጻፉልን። የቲሊማንስ እና የሳንቶስ ዝውውር በቂ ነው ብላችሁ ታስባላችሁ ወይ ለማንቸስተር ዩናይትድ የአማካይ ክፍል የሚለውን ኮሜንት ላይ ሀሳብ አስተያየቶቻችሁን ልታጋሩን ትችላላችሁ። ከዛ ውጪ ሌላኛው ከዚሁ ከአማካይ መስመር ተጫዋቾች ጋር ተያይዞ የሚነሳው የማሰን ማውንት ጉዳይ ነው። ማሰን ማውንት በቅርቡ በተደረጉ የወዳጅነት ጨዋታዎች ማንቸስተር ዩናይትድ ከሮዘንበርግ፣ ከሬክስሃም፣ ከአትሌቲኮ ደ ማድሪድ ጋር ባደረጋቸው ጨዋታዎች ላይ ሁሉ ተጫዋቹ ተሰልፎ ሲጫወት እንደነበረ ተመልክተናል። ማሰን ማውንት ድንቅ ተጫዋች ነው። ኳሊቲው ምንም የሚያጠያይቅ አይደለም። ይሄ ጥርጥር ውስጥ የሚገባ ጉዳይ አይደለም። ነገር ግን በ2023 ከቼልሲ በ60 ሚሊዮን ፓውንድ ማንቸስተር ዩናይትድን ከተቀላቀለ በኋላ ያለፉትን የውድድር ዓመታት በ3 የውድድር ዓመታት ማሰን ማውንት ተሰልፎ የተጫወተው 25 የፕሪሚየር ሊግ ጨዋታዎች ላይ ብቻ ነው እና በ3 ሲዝኖች 25 ጨዋታዎች ላይ ብቻ ተሰልፎ የተጫወተ ተጫዋች የጉዳት ሪከርዱ ጥሩ የሚባል እንዳልሆነ በዚሁ እንድንረዳ ያስችለናል። እና አሁን ማሰን ማውንት ስላለ ሌላ የአማካይ መስመር ተጫዋች አናስፈርምም በሚል በማንቸስተር ዩናይትድ በኩል መተማመን ይኖር እንደሆነ እኔ በግሌ እጠራጠራለሁ። ተጫዋቹ በፊትነስ ሌቭሉ ላይ ከተገኘ፣ በአካል ብቃት ረገድ ተጫዋቹ ወጥ በሆነ ብቃት ከተመለከት ነው፣ ከዛ በተጨማሪ ጉዳት የማያጋጥመው ከሆነ እንደ አዲስ ፈራሚ ሁሉ ለማንቸስተር ዩናይትድ አገልግሎት መስጠት ይችላል። ነገር ግን ለማይክል ካሪክ ትልቁ አስጨናቂው ነገር ማሰን ማውንት ሳይጎዳ ዓመቱን ሙሉ በፕሪሚየር ሊግ፣ በቻምፒየንስ ሊግ፣ እንደ ኤፍኤ ካፕ ባሉ ውድድሮች ለማንቸስተር ዩናይትድ አገልግሎት ይሰጣሉ ወይ የሚለው ነገር ይሄ በጣም ትልቅ አጠያቂ ጉዳይ ይመስለኛል። እና ለዛ ነው ዩናይትድ በጣም በፊዚካሊቲ ረገድ ጠንካራ የሆነ ሞቢሊቲው ጥሩ የሆነ ፈጣን የአማካይ መስመር ብቃት ያለው እና ደግሞ እዛ ቦታ ላይ በደንብ ሪዚስት አድርጎ መጫወት የሚችል ተጫዋች ማስፈረም አለበት የሚሉ ጥያቄዎች የሚነሱት ለዛ ነው። ግን ደግሞ እውነታው ዩናይትድ ከ60 እስከ 80 ሚሊዮን ፓውንድ ድረስ ከፍሎ የአማካይ መስመር ተጫዋች ያስፈርማል ወይ የሚለው ጥያቄ ነው እና ምናልባት ማሰን ማውንት አሁን በጥሩ ፊትነስ ላይ ይገኛል፣ ግን ዓመቱን ሙሉ ሳይጎዳ ይዘልቃል ወይ የሚለው በትክክል መመለስ ያለበት ጥያቄ ይሆናል ማለት ነው። ከዛ ውጪ በደንብ በማንቸስተር ዩናይትድ በኩል መመልከት የሚገባን አንድ ትልቅ ነገር አለ። አሁን ባለው ሁኔታ የማንቸስተር ዩናይትድ ትልቁ ኮንሰርን የግራ ተመላላሽ ተጫዋች ማስፈረም ነው። በግራ መስመር ላይ የሚጫወት የተከላካይ መስመር ተጫዋች ማስፈረም የማንቸስተር ዩናይትድ ትልቁ ጎልና ዓላማ ነው። ማይክል ካሪክ ፓትሪክ ዶርጉን እንደ አድቫንስድ የሌፍት ዊንግ ተጫዋች መጠቀም ነው የሚፈልገው። ያም ማለት በተለይ ወደ መስመር እየወጣ የሚጫወት በግራው መስመር ላይ የበለጠ ማጥቃቱን እንደሚያግዝ ተጫዋች ነው ይህንን ተጫዋች መጠቀም የሚፈልገው ፓትሪክ ዶርጉን። ሃሪ አማስ ምናልባት ክለቡን በውሰቱን ለቆ ሊወጣ የሚችልበት እድል አለ። ስለዚህ ማንቸስተር ዩናይትድ በዚህ በግራው መስመር ላይ ሊኖረው የሚችለው ብቸኛ አማራጭ ሉክ ሾው ብቻ ይሆናል ማለት ነው። እንደውም የሉክ ሾው በጣም አስገራሚ ነው። ምክንያቱም ለረጅም ዓመታት በጉዳት ሲሰቃይ ነበረ። ከተጫወተበት ይልቅ ያልተጫወተበት የጨዋታ ቁጥር በጣም ብዙ የሆነ ተጫዋች ነው ሉክ ሾው። ነገር ግን በባለፈው ሲዝን በ38ቱም የፕሪሚየር ሊግ ጨዋታዎች ላይ ተሰልፎ መጫወቱ እጅግ በጣም የሚያስገርም ነው። ሰርፕራይዝም የሆነ ነገር ነው እና በሚቀጥለው ዓመት ግን ቻምፒየንስ ሊግ ውድድር አለ፣
ፕሪሚየር ሊግ አለ። በየ3 ቀኑ ዩናይትድ እንዲጫወት ይገደዳል። የኤፍኤ ካፕ የካራቦ ካፕ ጨዋታዎች አሉ እና ሉክ ሾው በዚህ ስታንዳርድ ልክ አመቱን ሙሉ ሳይጎዳ ልክ እንዳምነው ይቀጥላል ወይ የሚለው ነገር ጥያቄ ምልክት ውስጥ የሚገባ ጉዳይ ነው። ኢቭን ሉክ ሾው ራሱ ባይጎዳ እንደው በጣም በጥሩ ፊትነስ ቢጫወት ራሱ ፕሪሚየር ሊግም ቻምፒየንስ ሊግም ሌሎች ውድድሮችም ላይ የተጫወተ ሉክ ሾውን በየጨዋታው ላይ ያሰለፉ መዝለቅ በጣም ከባድ ጉዳይ ይመስለኛል። ስለዚህ ፓትሪክ ዶርጉን ሊጠቀምበት ያሰበበት ቦታ አለ ማይክል ካሪክ። በዚህ ቦታ ላይ ማንቸስተር ዩናይትድ ተጫዋች ማስፈረም አለበት። በዛ ላይ ደግሞ ተጫዋቹ 31 ዓመቱ መሆኑን መዘንጋት የለብንም እና 30 ዓመት ያለፈው ተጫዋች ስለሆነ ዊኬንድ ዊክ አውት በየሳምንቱ ፕሪሚየር ሊግ፣ ቻምፒየንስ ሊግ በየ3 ቀን በየ4 ቀን ልዩነቱ የሚሰለፍ አይነት ተጫዋች ላይሆን ይችላል። ሌኒ ዮሮን እንደተመለከትነው አሰልጣኙ በፕሪሲዝን በራይት ባክ ወይም በቀኝ ተመላላሽ ቦታ ላይ ነው እያጫወተው ያለው። ዲዮጎ ዳሎ ወይም ደግሞ ኑሴር ማዝራዊም ደግሞ ምናልባት የዚህን የግራ መስመር ቦታ የሚሸፍኑበት አይነት ሁኔታ ሊፈጠር ይችል ይሆናል። ሊዛንድሮ ማርቲኔዝ ደግሞ በመሃል ተከላካይነት ቦታ ላይ ሊጫወት ይችላል። ስለዚህ ማንቸስተር ዩናይትድ የግራ ተመላላሽ ተጫዋች ማስፈረም እቅድ አድርጎ እየሰራባቸው ከሚገኙ ቦታዎች መካከል ተጠቃሹ ነው። ታዲያ ዩናይትድ ምን አይነት ተጫዋቾችን ሊያስፈርም ይችላል የሚለውን ነገር ስናነሳ ሉዊስ ሆልን ከኒውካስል ዩናይትድ የማስፈረም ከፍተኛ ፍላጎት አላቸው። እንደውም ተጫዋቹም የልቀቁኝ ጥያቄ ሁሉ አቅርቧል ለኒውካስል ዩናይትድ። ነገር ግን ደግሞ ትልቁ ጥያቄ ኒውካስል ዩናይትድ ተጫዋቹን መሸጥ እና ወደ ሌላ ክለብ እንዲሄድ ማድረግ አይፈልግም። ምክንያቱም በዚህ ክረምት ሳንድሮ ቶናሊን፣ አንቶኒ ጎርደንን ያጣ ክለብ ነው። አሁን ደግሞ ብሩኖ ጊማሬሽ ወደ አርሰናል ሊያመራ ተቃርቧል። ጭራሽ ደግሞ አሁን ሉዊስ ሆል የሚለቅ ከሆነ ኒውካስል በቃ ስኳዱ ፍርስርስ የሚልበት ሁኔታ እጅግ በጣም እየጨመረ የሚሄድ ይሆናል። ስለዚህ ይህን ተጫዋች መልቀቅ አይፈልግም ኒውካስል። ታዲያ ይህ የሚሆን ከሆነ ከሉዊስ ሆል ውጭ ዩናይትድ ምን አይነት አማራጮች አሉት የሚለውን ነገር ስንመለከት የተለያዩ አማራጮችን ማንሳት ይቻላል። ለምሳሌ የፉልሃሙ ተጫዋች አንቶኒ ሮቢንሰን በዚሁ የግራ መስመር የማንቸስተር ዩናይትድ አማራጮች ውስጥ ከተካተቱ ተጫዋቾች መካከል ተጠቃሹ ነው። ከዚህ በተጨማሪ የአርሰናሉ የግራ ተመላላሽ ሉዊስ ስኬሊን ለማስፈረም በማንቸስተር ዩናይትዶች በኩል ፍላጎት አለ። ነገር ግን ደግሞ በፍጹም አርሰናሎች ሉዊስ ስኬሊን መሸጥ አይፈልጉም። በሚቀጥለው ዓመት በግራ ተመላላሽ የሌፍት ባክ ቦታ ላይ እንዲሁ ደግሞ በአማካይ መስመር ላይ በኢንቨርትድ ሚድፊልደር ሚና ተጫዋቹ እንዲጫወት ይፈለጋል። ስለዚህ አርሰናልም ሉዊስ ስኬሊን ለማንቸስተር ዩናይትድ ይለቃል ተብሎ አይጠበቅም። ይህ ከሆነ ዘንዳ ምናልባት ቨርሳታይል የሆነው ሁለገብ የተከላካይ መስመር ተጫዋች ጆርጂዮ ስካልቪኒ በማንቸስተር ዩናይትድ ማይክል ካሪክ ባክስሪንም ባክፎርንም ቢጠቀም በቡድኑ ውስጥ አገልግሎት ሊሰጥ የሚችል ተጫዋች ይሆናል ተብሎ ይጠበቃልና ማንቸስተር ዩናይትድ በዚህ ቦታ ላይ ያለውንም ክፍተት ሳይደፍን ሲዝኑን ቢጀምር እጅግ በጣም ሊቸገር እንደሚችል ማንሳት ያስፈልጋል። ከዛ ግን ወደ ሌሎች ጉዳዮቻችን ደግሞ ስናቀና የማርከስ ራሽፈርድን ጉዳይ ማንሳት ያስፈልጋል። ማርከስ ራሽፈርድ ከባርሰሎና ጋር የነበረውን የውሰት ውል ካጠናቀቀ በኋላ በማንቸስተር ዩናይትድ ቤት ይቆያል አይቆይም የሚለው ነገር በርካቶችን እያጠያየቀ ይገኛል እና ተጫዋቹ አሁን በዚህ ሳምንት በማንቸስተር ዩናይትድ የልምምድ ማዕከል ወይም ደግሞ የማንቸስተር ዩናይትድን የፕሪሲዝን ቆይታ ይቀላቀላል ተብሎ ይጠበቃል። ከዛ እንደውም በሚቀጥለው ሳምንት ከፔዤ ጋራ በሚደረገው የወዳጅነት ጨዋታ ምናልባት በፔዤ ጨዋታ ላይ እንኳን ላይደርስ ይችላል፣ ግን ደግሞ ከሊድስ ዩናይትድ ጋራ በሚደረገው በክሮክ ፓርክ በሚደረገው የወዳጅነት ጨዋታ ላይ ተጫዋቹን ልንመለከትበት የምንችልበት ሁኔታ ሊፈጠር ይችላል። አሁን የራሽፈርድ ጉዳይ የማንቸስተር ዩናይትድ ደጋፊዎችን ለሁለት የከፈለ ጉዳይ ሆኗል። አንዳንዶቹ እስቲ ይመለስና ተጨማሪ እድል ይሰጠው እንየው፣ ማይክል ካሪክ በጣም ጥሩ የሆነ ፖዘቲቭ ኢነርጂ ያለው አሰልጣኝ ነው፣ ስለዚህ ምናልባት ይህን ተጫዋች መልሶ እድል ቢሰጠው የተሻለ ፐርፎርማንስ ሊያሳይ ይችላል የሚሉ ነጥቦችን ያነሳሉ። እንደምታውቁት በባለፈው ሲዝን ከባርሰሎና ጋር ጥሩ ጊዜን አሳልፏል። የስፔን ላሊጋንም ያሸነፈ ተጫዋች ነው። አንዳንዶች ግን ከዚህ በተቃራኒ የሆነ ሀሳብን ያነሳሉ። አረ ምንም ራሽፎርድን የምናውቀው ነው፣ ከዓመት ዓመት ያየነው ተጫዋች ነው፣ ምንም የተለየ ነገር የለም፣ ስለዚህ ዩናይትድ ወይ በውሰቱ ሊልቀቀው ወይ ደግሞ በቋሚነት ተጫዋቹን ወደ ሌላ ክለብ እንዲዘዋወር ያድርገው የሚሉ ጥያቄዎችን በርካታ የማንቸስተር ዩናይትድ ደጋፊዎች ያነሳሉ። እኔ ምርጡን ማርከስ ራሽፈርድ 2022-23 የውድድር ዘመን በኤሪክ ቴናግ ስር ነው የተመለከትነው ብዬ ነው ማስበው። የዛኔ
ማንቸስተር ዩናይትድም ቶፕ 4 ነበረ የጨረሰው። በጣም ጥሩ ተፎካካሪ ሲዝንን አሳልፈዋል። 3ኛ ደረጃን ነበር ይዘው የጨረሱት፣ ያንን እናስታውሳለን። ከዛ በተጨማሪ ግን በነበሩት ቀጣይ ዓመታት ይሄ ተጫዋች በማንቸስተር ዩናይትድ የሚጠበቅበትን ነገር ማድረግ አልቻለም። እንደውም ከሜዳ ውጭ ባለው ላይፍ ሁሉ የቡድኑን መንፈስ የሚረብሽ ተጫዋች ነው የሚሉ በርካታ ሀሳቦችም ጭምር ይሰነዘሩበት ነበር በዚህ ተጫዋች ላይ። ከዛ እንደውም አሰልጣኝ ሩበን አሞሪም ጋርናቾን ከዛ ክለብ እንዲሰናበት ወይም ደግሞ በቃ ሌላ ክለብ መፈለግ አለብህ ብሎ በቡድን ጓደኞቹ ፊት ከተናገረ በኋላ የሩበን አሞሪምን ውሳኔ በርካቶች ሲያደንቁ ነበር። ከዛ በፊት ግን ራሽፈርድም ደግሞ በዛ ክለብ ውስጥ ቦታ እንደማይኖረው እንደውም ወደ ክለቡ ስብስብ ከተመለሰ በኋላ ልምምድ ያደርጋል፣ የመሰለፍ ዕድል አይሰጠውም፣ ቤንች ላይ ይቀመጣል፣ የመሰለፍ ዕድል አይሰጠውም። በሩበን አሞሪም ስትሪክት የሆነ ውሳኔ የተወሰነበት ተጫዋች ነበረ ማርከስ ራሽፈርድ። አሁን ታዲያ ወደ ዩናይትድ ከተመለሰ በኋላ ከዩናይትድ ይለቃል ተብሎ አይጠበቅም። ይህንን ትላልቅ የመረጃ ምንጮች የዘገቡት ነው። ማንቸስተር ዩናይትድ ይህን ተጫዋች ይለቀዋል ወይ በውሰቱ ሊሰጠዋል ተብሎ አይጠበቅም። ኢቨን እንደውም ማንቸስተር ዩናይትድ ተጫዋቹ ሊሸጠው የሚችለው ከሌላ ሊግ ምናልባት ከሳውዲ ፕሮ ሊግ ወይ ከሌሎች ሊጎች ራሽፎርድን የሚፈልግ ክለብ ከመጣ ነው ራሽፎርድን ለሌላ ክለብ ሊሰጠው የሚችለው እንጂ አሁን ባለበት ሁኔታ ኢቨን የእንግሊዝ ክለቦች ራሱ ተጫዋቹን ቢፈልጉት ዩናይትድ ላይሸጠው ይችላል። ግን ደግሞ የዚህ ተጫዋች ጉዳይ በደንብ በሲሪየስ መታየት አለበት። ወይ ተጫዋቹ በሚሰጠው አገልግሎት ማንቸስተር ዩናይትድ መጠቀም አለበት፣ አለበለዚያ ደግሞ የተጫዋቹ ደሞዝ ከዌጅ ቢል ሰንጠረዥ ላይ መሰረዝ አለበት። ምክንያቱም በሳምንት ወደ 325,000 ፓውንድ ገደማ ሳምንታዊ ደሞዝ የሚያገኝ ተጫዋች ነው። በዩናይትድ ከፍተኛ ከሚባሉ የደሞዝ ተከፋዮች መካከል አንዱ ማርከስ ራሽፈርድ ነው። ስለዚህ ዩናይትድ ከዚህ ተጫዋች ወይ በጥሩ ብቃቱ ካልተጠቀመ ወይ ደግሞ ተጫዋቹ ከዛ ክለብ ካልወጣ ዝም ብሎ ያንን ደሞዝ ብቻ ከተቀበለ የሚቆይ ከሆነ ኢቭን ዩናይትድ ሌላ ተጫዋች ማስፈረም የሚችልበትን ቻንስ በዚህ ተጫዋች መቆየት ብቻ ሊዘጋበት ይችላል። ስለዚህ የማርከስ ራሽፈርድ የማንቸስተር ዩናይትድም ቀጣይ ቆይታ መመለስ አለበት ይላሉ በርካቶች። ዘቴሌግራፍም ይዞት በወጣው ዘገባ የማርከስ ራሽፈርድ ቀጣይ ቆይታ በደንብ ጥያቄ ምልክት ውስጥ ሊገባ የሚገባ ጉዳይ ነው። ግን ደግሞ ተጫዋቹ የሚቆይ ከሆነ ካሪክ ይጠቅመኛል፣ ይሄ ልጅ ሲዝኔ ውስጥ መካተት አለበት በቡድኔ ውስጥ ካለ ማርከስ ራሽፈርድ ለማንቸስተር ዩናይትድ ትክክለኛውን አገልግሎት ጎል በማስቆጠር አሲስት በማድረግ የማንቸስተር ዩናይትድን የፊት መስመር በማገዝ ረገድ ውጤታማ ስራን መስራት አለበት። ይሄ በማርከስ ራሽፈርድ እና በማንቸስተር ዩናይትድ በኩል የምንመለከተው አንኳር ጉዳይ ነው። ከዚህ በተጨማሪ ግን በተለይ የማርከስ ራሽፈርድን ጉዳይ ደግሞ ስናነሳ አሁን ራሱ ተመልሶ የቋሚ ተሰላፊነትን ቦታ ሊያገኝ ይችላል ወይ? ምክንያቱም በማንቸስተር ዩናይትድ የፊት መስመር ብሪያን ኤምቡሞ በጣም አስደናቂ ተጫዋች ነው። አማድ ዲያሎ በጣም ድንቅ ተጫዋች ነው። ቤንያሚን ሼሽኮ በዚህ ሲዝን የበለጠ ለማንቸስተር ዩናይትድ አገልግሎት ይሰጣል ተብሎ ይጠበቃልና ኢቭን ጆሹዋ ዜርክዚ ራሱ ተጣዋቂ ወንበር ላይ ያለ ተጫዋች ነው። ስለዚህ ለዚህ ተጫዋች የሚሆን ሁነኛ ቦታ በማንቸስተር ዩናይትድ ስብስብ ውስጥ አለ ወይ የሚለው ጥያቄ በደንብ መመለስ ይጠበቅበታል። ሌላው ከማንቸስተር ዩናይትድ ጋር አያይዘን የምናነሳው ከማንቸስተር ዩናይትድ መልቀቅ ያለባቸው ተጫዋቾች የትኞቹ ናቸው ወይስ የትኞቹ ተጫዋቾች ለቀው ይወጣሉ የሚለው ጉዳይ ነው። ጆሹዋ ዜርክዚ በተለይ በርካታ ክለቦች ይህን ተጫዋች ለማስፈረም ይፈልጋሉ። ኢቨን ከእንግሊዝ ፕሪሚየር ሊግም ሳይቀር ጆሹዋ ዜርክዚን ለማስፈረም በጣም ከፍተኛ ፍላጎት አለ። ከዛ ውጪ ግን በተለይ ደግሞ ወደ ጣሊያን ያሉ ክለቦችም ይህን ተጫዋች ለማስፈረም ይፈልጋሉ። ማንቸስተር ዩናይትድ ትክክለኛ ገዢ ክለብ ካገኘ ተጫዋቹን በደህና ገንዘብ ከፍሎ ማስፈረም የሚፈልግ ክለብ ካለ ጆሹዋ ዜርክዚን ለመልቀቅ ፈቃደኛ ነው። እኔ ጆሹዋ ዜርክዚ ወደ ዩናይትድ ከመጣ በኋላ ዩናይትድ ከዚህ ተጫዋች ማግኘት የሚፈልገውን ነገር አግኝቷል ብዬ አላስብም። ምክንያቱም በጣሊያን ሴሬ በነበረበት ወቅት የበርካታ ክለቦችን ቀልብ የሳበ ኢቭን ማንቸስተር ዩናይትድ ባያስፈርመው እንኳን እንደ አርሰናል ያሉ ትላልቅ ክለቦች ተጫዋቹን ማስፈረም ይፈልጉ ስለነበር ሌላ ትልቅ ክለብ ሁሉ መግባቱ አይቀርም ነበር። ግን ጆሹዋ ዜርክዚ ከስንት ጨዋታ እንዴ ጥሩ ፐርፎርማንስ ሊያሳይ ይችላል እንጂ የሚጠበቅበትን ነገር በዩናይትድ ሲያደርግ የተመለከትነው ተጫዋች አይደለም። ስለዚህ ዩናይትድ ገዢ ክለብ ካገኘ ዜርክዚን ምናልባት በመጨረሻዎቹ የዝውውር ቀናት በመጨረሻ የዴድላይን የዝውውር ሰዓታት ሁሉ ገዢ ክለብ ካገኘ ጆሹዋ ዜርክዚን ከዚህ ክለብ እንዲወጣ የማድረግ ፍላጎት አለው። ከዛ ውጪ ስሎቫኒያዊው የፊት መስመር ተጫዋች ቤንያሚን ሼሽኮ የማንቸስተር ዩናይትድ የመጀመሪያ የወዳጅነት ጨዋታዎች አምልጠውታል በህመም ምክንያት።
ዘግየት ብሎ ቡድኑን ይቀላቀላል ተብሎ ይጠበቃል። ከዛ ውጪ ደግሞ የቡድኑ ግብ ጠባቂ አልታይ ባይንዲር እና እንደዚሁ ደግሞ ሌላኛው ግብ ጠባቂ ራዴክ ቪቴክ፣ እነዚህ ግብ ጠባቂዎች ከማንቸስተር ዩናይትድ ጋራ ይለያያሉ ተብሎ ይጠበቃል። በተለይ አልታይ ባይንዲር የተለያዩ ክለቦች ይፈልጉታል። ከስፔን ከጣሊያን ግብ ጠባቂውን ማስፈረም የሚፈልጉ ክለቦች አሉ። ከዛ ውጭ ደግሞ ኤቨርተን ራሱ የማንቸስተር ዩናይትዱን ተጫዋች ኤታን ዌትሊን የማስፈረም ፍላጎት አለው። እነ ቶቢ ኮይለር እነ አማስ የመሳሰሉ ተጫዋቾችም ከማንቸስተር ዩናይትድ በቋሚ ዝውውር የሚሆን በውሰት ውል ዝውውር ማንቸስተር ዩናይትድን ለቀው ይወጣሉ ተብለው የሚጠበቁ ተጫዋቾች ናቸው እና እነዚህ ከማንቸስተር ዩናይትድ ስብስብ ውስጥ በመጨረሻዎቹ ቀናት ሊቀነሱ የሚችሉ ተጫዋቾች መሆናቸውን ማንሳት ያስፈልጋል። ከዛ ውጭ ግን ደግሞ የማይክል ካሪክን ቀልብ የሳቡ በወዳጅነት ጨዋታ ላይ የተመለከትናቸው ጥሩ የማንቸስተር ዩናይትድ ታዳጊ ተጫዋቾች አሉ። የ19 ዓመቱ የማንቸስተር ዩናይትድ ተጫዋች ሺያ ሌሲ በጣም አስደናቂ ተጫዋች ነው። በተለይ ማንቸስተር ዩናይትድ ባለፈው ሮዘንበርግን ባሸነፈበት ጨዋታ ላይ በጣም ድንቅ ብቃትን ነበረ ይህ ተጫዋች ያሳየውና ምናልባት በወዳጅነት ጨዋታዎች ላይ በተመለከትነው ተጫዋቹ በሚቀጥለው ዓመት በማይክል ካሪክ የዋና ተሰላፊነት እድል በተለይ በኤፍኤ ካፕ በፕሪሚየር ሊግ ካራቦ ካፕ ላይ ያገኛል ተብሎ ይጠበቃል። እንደነ ጄጄ ጋብሪኤል ያሉ ተጫዋቾችም በማይክል ካሪክ በጣም ድል ሊሰጣቸው የሚችሉ ተጫዋቾች ይሆናሉ ተብሎ ይጠበቃል። በተለይ ዩናይትድ አሁን ከፒኤስጂ ጋር በጎተንበርግ በሚያደርገው የወዳጅነት ጨዋታና እንዲሁ ደግሞ ከሊድስ ዩናይትድ ጋር በደብሊን በሚደረጉ የወዳጅነት ጨዋታዎች ላይ ከዋና ቡድን ተጫዋቾች በተጨማሪ የበለጠ ታዳጊዎችን በዚህ የማንቸስተር ዩናይትድ ስብስብ ውስጥ የምንመለከትበት እድል ይኖራል። ብሩኖ ፈርናንዴዥ፣ ዲዮጎ ዳሎ፣ ማቲያስ ኩኛ፣ ኑሴር ማዝራዊ፣ ዮሪ ቴሌማንስ፣ ሴኒ ላመንስ ሪፖርት አድርገው በማንቸስተር ዩናይትድ ስብስብ ውስጥ በሳምንቱ መጨረሻ የምንመለከታቸው ተጫዋቾች ይሆናሉ ተብሎ ይጠበቃል። ኮቢ ሜይኑ እና ሊዛንድሮ ማርቲኔዝ፣ ራሽፈርድ ደግሞ እነዚህ ተጫዋቾች ስብስቡን ከተቀላቀሉ ከ2-3 ቀን በኋላ የማንቸስተር ዩናይትድን የመጨረሻ የፕሪሲዝን ስብስብ ይቀላቀላሉ ተብሎ ይጠበቃል። ማንቸስተር ዩናይትድ ከቀድሞ አሰልጣኙ ሩበን አሞሪም ቡድን ከኤሲ ሚላን ጋር የመጨረሻ የወዳጅነት ጨዋታውን በፖላንድ ውሮክላው የሚያከናውን ነው የሚሆነው። ታዲያ በማንቸስተር ዩናይትድ በኩል ምን አዲስ ነገር አለ አሁን ባለው ሁኔታ የሚለውን ነገር ስናይ ማንቸስተር ዩናይትድ እንግዲህ ለዓመታት የሚያቆየውን የስፖንሰርሺፕ ውል ቤትዌይ ከተባለ የኦንላይን የቁማር የእግር ኳስ ውርርድ ድርጅት ጋር ተፈራርሟል። ማንቸስተር ዩናይትድ በአመት ወደ 20 ሚሊዮን ፓውንድ የሚያገኝበትን ስምምነት ነው የተፈራረመው። በተለይም ደግሞ በማንቸስተር ዩናይትድ የልምምድ መለያ የፊት ለፊት ጽሑፍ ላይ የዚህን ተቋም አርማና ስም የምናገኘው ይሆናል። ማንቸስተር ዩናይትድ ከዚህ ቀደም ቴዞስ ከተባለ ተቋም ጋር ነበር በልምምድ መለያቸው ላይ ስሙ ሰፍሮ ከዚህ ተቋም ጋር ሲሰራ የነበረው። አሁን ደግሞ ከዚህ የእግር ኳስ የአቋማሪ ድርጅት ጋር አብሮ የሚሰራ ይሆናል ማለት ነው። ከዛ በተጨማሪ በእርግጥ ከቤትዌይ ጋር ያላቸው ስምምነት በጣም ትልቅ የሚባል ስምምነት ነው። ግን በልምምድ መለያቸው ላይ ነው የዚህን ተቋም ስም ሊያሰፍሩ የሚችሉት። በፕሪሚየር ሊጉ አዲስ በወጣው ሕግ መሰረት የአቋማሪ ድርጅቶች ወይም የእግር ኳስ የቁማር ድርጅቶች ቤቲንጎች ማለት ነው በኦፊሻል የማሊያ ስፖንሰር ሆኖ እንዳይቀጥሉ አዲሱ የወጣ ሕግ አለ። ስለዚህ ያንን ሕግ ለማክበር ሲባል ማንቸስተር ዩናይትድ በልምምድ ማሊያው ላይ ነው የዚህን ስፖንሰር ስም ሊጠቀም የሚችለው። በእርግጥ በእጅጌዎች ላይ ምናምን እንደዚህ አይነት ነገሮችን መጠቀም የሚቻልበት እድል አለ። ከዚህ በፊት ማንቸስተር ዩናይትድ ዲኤክስሲ ቴክኖሎጂ ከተባለ ተቋም ጋር የእጅጌ ስፖንሰር እንደነበር እናስታውሳለን እና አሁንም ንግግሮች እያደረጉ ነው። ምናልባት ውሉን የሚያድስበት ሁኔታ ሊፈጠር ይችላል ተብሎ ይጠበቃል። ለማንኛውም የማንቸስተር ዩናይትድ የዚህ የክረምት ተጫዋቾች የዝውውር መስኮት በጣም ተጨማሪ ስራዎችን ይፈልጋል። ማንቸስተር ዩናይትድ የሌፍት ባክ ወይም ደግሞ የግራ ተመላላሽ ተጫዋች ማስፈረም፣ ሶስተኛ የአማካይ መስመር ተጫዋች መጨመር፣ ቢቻል ደግሞ ሌላ የፊት መስመር ተጫዋች ማስፈረም በማንቸስተር ዩናይትድ በኩል የሚጠበቁ ነገሮች ናቸውና ይሄን ነገር በማንቸስተር ዩናይትድ በኩል በቀጣዮቹ ጊዜያት ላይ እንመለከተዋለን ወይ የሚለውን ነገር አብረን የምናየው ይሆናል። ማንቸስተር ዩናይትድ ግን በተለይ እነዚህ 2-3 ቦታዎች ላይ በጣም ከፍተኛ ስራን እየሰራ ይገኛል። ተጫዋቾችን ያስፈርማል ወይ የሚለውን ጉዳይ አብረን እንመለከተዋለን። እናንተስ በዚህ ጉዳይ ላይ ምን ሀሳብ አላችሁ? ማንቸስተር ዩናይትድ በሚቀጥለው ሲዝን በቻምፒየንስ ሊግ እና በፕሪሚየር ሊግ ላይ ምን አይነት ውጤት ያመጣል? ዋንጫስ ወደ ማሸነፍ ይመለሳል ወይ? ኮሜንት ላይ ሀሳቦቻችሁን ልታስቀምጡልን ትችላላችሁ።
ለማንኛውም የማንቸስተር ዩናይትድ ቀጣዮቹ የዝውውር ቀናት እጅግ በጣም በጉጉት ይጠበቃሉ። የትኛው ተጫዋች ለዩናይትድ ይፈርማል፣ የትኛው ተጫዋች ደግሞ ከማንቸስተር ዩናይትድ ጋር ይለያያል፣ እሱን እንግዲህ በቀጣዮቹ ቀናት ላይ አብረን የምንመለከተው ጉዳይ ይሆናል ማለት ነው።